ሴቶች በተለይ እድሜያችሁ ከ30 ዓመት በላይ ከሆነና የሰውነት ግባችሁ ቀጭን መሆን ብቻ ከሆነ ከፊውቸራችሁ ጋር ወይም ደግሞ ወደፊት ከሚመጣው ማንነታችሁ ጋር በጣም አደገኛ የሆነ ጨዋታ እየተጫወታችሁ እንደሆነ ልነግራችሁ ፈልጋለሁ። 70% የሚሆነው የሂፕ ፍራክቸር ወይም ደግሞ የዳሌ አጥንት ስብራት የሚከሰተው በሴቶች ላይ ነው። ይህም ማለት ሂፕ ፍራክቸር ያጋጠማቸው 100 ሰዎች ቢኖር ከነዚህ መካከል 70ዎቹ ሴቶች ናቸው ማለት ነው። እና በጣም አደገኛው ነገር ደግሞ ይህ ስብራት ካጋጠማቸው ሰዎች መካከል 30%ቱ ይህ ስብራት ካጋጠማቸው ቀን ጀምሮ ባለው 1 ዓመት ውስጥ ህይወታቸው ያልፋል። በዚህ ቪዲዮ ለጥንካሬ ስፖርት ወይም ደግሞ ክብደት ለማንሳት ቅድሚያ እንድትሰጪ የሚያሳምንሽን ማስረጃ ነግርሻለሁ። ከዛ በተጨማሪ ደግሞ ስለ አጥንት ጥንካሬ፣ ጡንቻ እንዴት የሆርሞንን መዛባት እንደሚከላከል እና አሁኑኑ ማቆም ያለብሽን ጊዜሽን እያባከኑ ያሉ 2 ስህተቶችን እንነጋገራለን። መከላከያሽን ለመገንባት ጊዜው አሁን ነው። እንጀምር። የአጥንት ጤና ድንገተኛ አደጋ። ብዙ ሰዎች አጥንታችን የሰውነታችንን ቅርጽ ብቻ ለመጠበቅ የሚጠቅም ይመስላቸዋል። ነገር ግን ከዛ በተጨማሪ አጥንታችን የተለያዩ ሆርሞኖች እንዲመረቱ በማድረግ አእምሯችን አዳዲስ ሴሎችን እንዲያመርት፣ ፓንክሪያስ ወይም ደግሞ ጣፊያችን ኢንሱሊንን በበቂ ሁኔታ እንዲያመነጭ እና በአጠቃላይ ለሜታቦሊክ ስርዓታችን በጣም አስፈላጊ ነው። ሌላ አንድ አስደንጋጭ መረጃ ልንገራችሁ። ከ30 እስከ 40% የሚሆኑ ሴቶች ሎ ቦን ዴንሲቲ ወይም ደግሞ ዝቅተኛ የአጥንት ጥንካሬ ይኖራቸዋል። ከነዚህ መካከል ደግሞ 50% ወይም ከግማሽ በላይ የሚሆኑት ስብራት ያጋጥማቸዋል። ባደጉ ሀገራት ላይ ይህንን ሁኔታ ለመከላከል ሲባል እድሜያቸው ከ65 በላይ የሆኑ ሴቶች የቦን ዴንሲቲያቸውን ቼክ ለማድረግ የተለያዩ ኢሜጂንጎችን እንዲያካሂዱ ሪኮመንድ ይደረጋሉ። ነገር ግን አሁን ላይ ያሉት ጥናቶች እንደሚያሳዩት ከሆነ ይህ ቦን ዴንሲቲን ቼክ ለማድረግ የሚደረገው ምርመራ ከ65 ዓመት በፊት ቀደም ብሎ መደረግ እንዳለባቸው ሪኮመንድ ያደርጋሉ። ስለዚህ እንደ ሴት በተለይ ደግሞ እድሜያችን ከ30 እስከ 40 ዓመት ባለው ውስጥ ከሆነ ይህንን ችግር ለመከላከል ትኩረትና ቅድሚያ መስጠት አለብን ማለት ነው። አጥንታችን ጠንካራ ለመሆን ጫና ያስፈልገዋል። መሮጥ ብቻውን በቂ አይደለም። ይልቁንስ አጥንታችን ጠንካራ ለመሆን ከፍተኛና እየጨመረ የሚሄድ ወይም ሄቪ ፕሮግሬሲቭ ዌይት ያስፈልገዋል። ይህንን እውነታ በጣም ብዙ ጥናቶች ሰፖርት ያደርጉታል። ከነዚህ መካከል በጣም ታዋቂ የሆነው ሊፍት ሞር የተባለው ጥናት እንደሚያሳየው ከሆነ ይህ ጥናት የተካሄደው ኦስቲዮፖሮሲስ ወይም ደግሞ ሎ ቦን ዴንሲቲ የአጥንት መሳሳት ያለባቸው ሴቶች ላይ ነውና ይህ ጥናት እንደሚያሳየው ከሆነ እነዚህ ሴቶች አንደር ሱፐርቪዥን ወይም ደግሞ ክትትል እየተደረገላቸው ከፍተኛ የሆነ ክብደትን ማንሳት እንደቻሉና የአጥንታቸውን ደግሞ ጥንካሬ መመለስ እንደቻሉ ቦን ዴንሲቲያቸውን መጨመር እንዳሳዩ ያመለክታል። ስለዚህ እነዚህ ኦስቲዮፖሮሲስ ያለባቸው ሴቶች ይህንን ነገር ማድረግ ከቻሉ እኛ ደግሞ ይህ ችግር ሳይፈጠር ቀድመን ክብደት በማንሳት መከላከል እንችላለን ማለት ነው። ለዚህ ነው ክብደት ማንሳት ወይም ደግሞ የጥንካሬ ስፖርት በአካል ብቃት እንቅስቃሴዎች ውስጥ የመጀመሪያውና ትኩረት ሊሰጠው የሚገባው የስፖርትሽ አካል መሆን አለበት። ጡንቻ የሜታቦሊክ መድኃኒት ነው። አጥንትሽ መሰረት ከሆነ ጡንቻሽ ደግሞ በጣም ኃይለኛ መድኃኒትሽ ነው። ጡንቻሽ ከሚያከናውናቸው የተለያዩ ተግባራቶች መካከል በጣም ወሳኝ የሆኑትን ሁለቱን እንመልከት። አንደኛ የአእምሮ ጤና። ጡንቻሽ አእምሮሽ አዳዲስ ሴሎችን ወይም ኒውሮኖችን እንዲገነባ ያደርጋል። ይህ ደግሞ ከእድሜ ጋር ተያይዞ የሚመጡ እንደ አልዛይመር እና ዲሜንሻ ያሉ የመርሳት ችግሮችን ከመከላከልና ከመዋጋት ጋር በቀጥታ የተገናኘ ነው። ሁለተኛ PCOS እና ኢንፍላሜሽንን ለመከላከል። ይህ በሆርሞን መዛባት ለሚሰቃዩ በሚሊዮን የሚቆጠሩ በማህበረሰባችን ውስጥ ለሚገኙ ሴቶች በጣም አስፈላጊ ነው። ክብደት ማንሳት ኢንሱሊን ሬዚስታንስን እና ኢንፍላሜሽንን ለመከላከል ከሚያስችሉን መንገዶች መካከል አንዱ ነው። በነገራችን ላይ ኢንሱሊን ሬዚስታንስ እና ኢንፍላሜሽን ኦልሞስት ከሁሉም በሽታዎች ጋር በቀጥታ የሚገናኙ ናቸው።
እና ስለ ኢንሱሊን ሬዚስታንስ እና ኢንፍላሜሽን ሳይንሱን በደንብ መረዳት የምትፈልጉ ከሆነ ኮሜንት ሴክሽን ላይ አሳውቁኝ፣ አዲስ ቪዲዮ ሰራላችኋለሁ። ስለዚህ ቀጭን መሆን ላይ ውበት ላይ ብቻ ስናተኩር ስኪኒ ፋት ማለትም ከውጪ ስንታይ ቀጭን ውስጣችን ግን በአደገኛ ስብ የተሞላ እንሆናለን። በዚህን ጊዜ ቀጭን ልንሆን እንችላለን፣ ነገር ግን ጠንካራም አይደለንም እና ውስጣችን ሜታቦሊካሊ ጤናማ አይደለም። ክብደት ማንሳት ጤንነትሽን ከውስጥ ወደ ውጪ ለማሻሻል በጣም ቀልጣፋ መንገድ ነው። ይህ ፕሮሰስ ቦዲ ሪኮምፖዚሽን ተብሎ ይጠራል። የክብደት ማንሳት የሆርሞን እና የቅልጥፍና ጥቅም። እድሜያቸው ከ40 ዓመት በላይ የሆኑ ሴቶች በግልጽ የሰውነታቸው ቅርጽ መቀየር ከመጀመሩ በፊት ደካማነት እንዲሰማቸው የሚያደርግ ሳይንሳዊ ሁኔታ አለ። ይህ ሁኔታ ማዮሲን ዲስፈንክሽን ተብሎ ይጠራል። ኖርማሊ ጡንቻችን እንዲኮማተር የሚያደርጉት ሁለት ፕሮቲኖች አሉ፣ ማዮሲን እና አክቲሲን የተባሉ። ኢስትሮጅን ደግሞ እነዚህ ፕሮቲኖች ተሳስረው እንዲቆዩ ያደርጋቸዋል። በፕሪ ሜኖፖዛል ወይም በቅድመ ማረጥ ጊዜ የኢስትሮጅን ሆርሞን መቀነስ ወይም መለዋወጥ ይጀምራል። ይህ የኢስትሮጅን ሆርሞን መጠን መቀነስና መቀያየር በእነዚህ ፕሮቲኖች መካከል ያለው ትስስር እንዲቀንስ ያደርጋል። በዚህ ጊዜ ደግሞ ደካማነት ወይም የድካም ስሜት እንዲሰማን ያደርጋል ማለት ነው። ከባድ ክብደት ማንሳት ያለው የሆርሞን ጥቅም ይኸውልሽ። ከባድ ክብደት ማንሳት የሚያስከትለው ቀጥተኛ ማነቃቂያ ኃይለኛ የነርቭ ጡንቻ መኮማተርን ያስከትላል። ስለዚህ ቅድም የጠቀስነው የኤስትሮጅን ለጡንቻሽ ምን ማድረግ እንዳለበት እንዲነግረው የሚያስፈልገው መልእክት ሳያስፈልግሽ ያልፋል። ስለዚህ ጡንቻዎችሽ መኮማተር ይጀምራሉ ማለት ነው። ይህ የሚያሳየው ማረጥ ከመድረሱ በፊት ከባድ ክብደት ማንሳትን ልማድ ማድረግ እንዳለብሽ ነው። ልናስወግዳቸው የሚገቡ ሁለት ጊዜ የሚያባክኑ ስህተቶች። ብዙዎቻችን ከስራ በኋላ በጣም የተወሰነ ጊዜ ነው ያለን። ስለዚህ በቻልነው መጠን ለጤናችን ከፍተኛ ጥቅም የማይሰጡትን የአካል ብቃት እንቅስቃሴዎች ማስወገድ አለብን። ስህተት 1 የመሮጥ ወጥመድ። የመጀመሪያውና ትልቁ ስህተት ለማያልቅ ካርዲዮ ሁሉንም ነገር መስዋዕት ማድረግ፣ በተለይም ለረጅም ርቀት ሩጫ። ለብዙ ሴቶች በቂ ምግብ ሳይመገቡ ከመጠን በላይ መሮጥ ዝቅተኛ የኃይል አቅርቦት ወይም ሎው ኢነርጂ አቬይላቢሊቲ ወደሚባል ሁኔታ ያመራል። ይህንን በቀላሉ ለመረዳት ሰውነትሽ ያለማቋረጥ የካሎሪ እጥረት ውስጥ ነው። በየቀኑ ከምታቃጥዩ ያነሰ ኃይል እየወሰድሽ ነው። ይህ በሚሆንበት ጊዜ ሰውነትሽ ሰርቫይቫል ሞድ ላይ ይሆናል። የመትረፍ ዘዴውን ይጀምራል። በዚህን ሰዓት አንጎላችን አንድ ወሳኝ ውሳኔ ይወስናል። ረሃብ ውስጥ ነን። ስለዚህ አላስፈላጊ ያልሆኑ ተግባራትን ማቆም አለብን። እንዳለመታደል ሆኖ በመጀመሪያ በትክክል መስራት ከሚያቆሙት ነገሮች መካከል የወር አበባ ዑደትሽ ነው። የወር አበባ ዑደትሽ ያልተስተካከለ ከሆነ ወይም ሙሉ በሙሉ ካቆመ ይህ ትልቅ ማስጠንቀቂያ ምልክት ነው። ምክንያቱም የወር አበባ ዑደትሽ ቆመ ማለት ሰውነትሽ አደገኛ በሆነ መጠን በጣም ዝቅተኛ የሆነ ኢስትሮጅንን እያመረተ ነው ማለት ነው። ኢስትሮጅን ዝቅተኛ ሆነ ማለት ቦን ዴንሲቲ ወይም የአጥንት ጥንካሬሽ ላይ ቀጥተኛና አጥፊ ተጽዕኖ ይኖረዋል። የፈለገ ቀጭን ብትሆኚ ዝቅተኛ ኢስትሮጅን ካለሽ ከዓመታት በኋላ ራስሽን ለመጠበቅ የሚያስፈልግሽን አጥንትሽን እያሟሟሹ ነው ማለት ነው። ስለዚህ በምትሮጭበት ጊዜ የፈለገ ጥሩ ስሜት ቢሰማሽም ይህንን አስታውሺ፣ ለካርዲዮ ሲባል የጥንካሬ ስፖርትን መስዋዕት ማድረግ አትችይም። ለመላው ህይወትሽ የሚያስፈልገውን ጠንካራና ጥቅጥቅ ያለ አጥንት ለመገንባት መሮጥ ብቻ በቂ አይደለም። ክብደት ማንሳት አለብሽ እና የአካል ብቃት እንቅስቃሴሽ ሚዛናዊ መሆን አለበት። ስህተት 2 የመካከለኛ ጥንካሬ ስፖርት ወጥመድ። ሁለተኛው ስህተት በጣም የተለመደ ሲሆን ጊዜን በመካከለኛ ጥንካሬ ክልል ውስጥ ማባከን ነው። የመካከለኛ ጥንካሬ ስፖርት ጂም ገብተሽ ትንቀሳቀሻለሽ፣ ከፍተኛ ላብ ያልብሻል። ከጂም ስትወጪም ከፍተኛ የድካም ስሜት ይሰማሻል። ነገር ግን ሙሉ የአካል ብቃት እንቅስቃሴሽን በመካከለኛ ክልል ውስጥ
የምታሳልፊበት ጊዜ ነው። ባለሙያዎች በዚህ ላይ በጣም ግልጽ ናቸው። በአካል ብቃት እንቅስቃሴ ወቅት አይደለም ጠንካራ የምንሆነው፣ ይልቁንስ የአካል ብቃትና ጥንካሬን የምናገኘው ከእንቅስቃሴው ማነቃቂያ እና ከእንቅስቃሴው ቀጥሎ ከሚመጣው ማገገም በኋላ ነው። ሁል ጊዜ በመካከለኛ ጥንካሬ ስፖርት ብዙ ጊዜሽን የምታሳልፊ ከሆነ የሰውነትሽን ፊዚዮሎጂ ለመለወጥ በቂ ኃይል አይኖርሽም። የምታደርጊው እንቅስቃሴ ለመድከም የሚያስችልሽን ያህል ብቻ ነው። አጥንትና ጡንቻሽ እንዲያድግ ለሰውነትሽ ምልክት ለመላክ የሚያስፈልገውን ከፍተኛ ጭንቀት ላይ ፈጽሞ አትደርሽም። እንዲሁም ያ ለውጥ እንዲፈጠር ለመፍቀድ በቂ ማገገም ፈጽሞ አታገኝም። ለዚህ ነው ብዙ ሳምንታት ጂም ውስጥ አሳልፈሽም የአካል ቅርጽሽ ላይ ለውጥ የማታዩ። ለዚህ መፍትሄው ፖላራይዜሽን ይባላል። መምረጥ አለብሽ። ወይ ከፍተኛ ጥንካሬ ያለው ስፖርት መስራት አለብሽ፣ ማለትም ከፍተኛ የልብ ምት፣ ከባድ ክብደት፣ ወይ ደግሞ ሙሉ ለሙሉ ማገገም፣ በጣም ዝቅተኛ ጥንካሬ። መሃል ላይ መኖር አቁሚ። የሚያደክም ብቻ ሳይሆን ዓላማ ያለው እቅድ ያስፈልግሻል። አሁን ትክክለኛውን ዕውቀት አግኝተሻል። ጥንካሬ ማለት ክብደት መቀነስ ወይም ቀጭን መሆን ማለት አይደለም። ይልቁንስ ጤናማ ህይወትሽን መጠበቅ ማለት ነው። ክብደት ማንሳት፣ የጥንካሬ ስፖርት መስራት ስብራትን ለመከላከል፣ ስር የሰደደ በሽታን ለመዋጋት እና አእምሮሽ ለብዙ አስርተ ዓመታት ጥበቃ እንዲደረግለት የምትጠቀሚው በጣም ኃይለኛ መሳሪያሽ ነው። ጤናማ ክብደትና ጡንቻን ለማግኘት እየሞከርሽ ከሆነ ደግሞ ይህንን ለማሳካት የሚያስችልሽን መጽሐፍ አዘጋጅቻለሁ። ታች ዲስክሪፕሽን ላይ ያለውን ሊንክ በመጠቀም ቼክ ማድረግ ትችያለሽ።